በዛሬው መርሃ ግብራችን ላይ ክብሯና ክብራት ሰብአ ሰገልን የመራው ኮከብ ምንድነው የሚለውን ስለተመለከትን በዛሬው መርሃ ግብራችን ላይ ሰብአ ሰገል ማን ናቸው፣ የት ሀገር ሰዎች ናቸው የሚለውንም ጨምረን እንዳስሳለና ቆይታችሁ ከኔ ጋር እንዲሆን መልእክቴ ነው። አጠር ያለሽ ቆይታ ነው የምናደርገው። በዛሬው ቆይታችን ላይ ሰብአ ሰገል እነማን ናቸው? ለልደት ለትኔ ደረሱት ወይስ ከተወለደ 2 ዓመቱ ላይ ነው የደረሱት? የሊቃውንቱ እይታ ምን ይመስላል? ይሄን ሁሉ ነገር እንመለከታለን። ክቡራን ተመልካቾቻችን ቆይታችሁ ከኔ ጋራ እንዲሆን መልእክቴ ነው። በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ በማለት ስለ ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ስላቀረቡለት በዝርዝር ነው መነግራችሁ። ስማቸውስ ማን ነው? ምክንያቱም ወንጌላዊ ማቴዎስ ስማቸውንም አልጻፈልንም። ከምስራቅ ከወደ ምስራቅ መምጣታቸውን ይናገራል እንጂ የምስራቅ ሰዎችም ናቸው አላለም። እና ይሄንን ለማወቅ ትውፊትን ማየት ያስፈልጋል። የታሪክ ሰነዶችን መፈተሽ ያስፈልጋል። ጥንታዊ ጽሑፎችን ማየት ያስፈልጋል። ይልቁኑ ደግሞ የነቢያት ትንቢትንም መፈተሽ ያስፈልጋልና ያን ሁሉ ነገር ነው ጨምረን የምናየው። ለመጀመሪያ ጊዜ እንግዲህ እስካሁን በታሪክ የተረጋገጠው ነው። ጥንታዊው ሰነድ በ8ኛው ክፍለ ዘመን የተጻፈ ሰነድ ነው። በተለይ ላቲና ባርባር የሚባል ክሮኒክል ነው፣ ዜና መዋዕል ነው። እዚህ ዜና መዋዕል ላይ ስማቸውን ጽፎ ይገልጻል። ስማቸውን ይጽፋል። ስማቸውንም ባልዛር፣ ሜልኪዮር እና ጋስፖር ይላቸዋል። እነዚህን ሶስቱን ነገስታት በደንብ አድርጋችሁ ማስታወሻችሁ ላይ ብትይዙ መልካም ነው። ይሄ እንግዲህ የ8ኛው ክፍለ ዘመን ክሮኒክል ነው። ባልዛር ይላቸዋል። አንዱን ባልዛር ይለዋል፣ ሁለተኛው ሜልኪዮር ይለዋል፣ ሶስተኛውን ጋስፖር ይላል። ይሄ እንግዲህ ይሄ ክሮኒክል በ8ኛው ክፍለ ዘመን የተጻፈ የሰብአ ሰገልን ስም የመዘገበልን አንድ ጥንታዊ ሰነድ ነው። ሁለት አይነት ትውፊቶች አሉ በሰብአ ሰገል ዙሪያ። የምዕራቡ ዓለም ወይም የምዕራብ አብያተ ክርስቲያናት የምዕራባውያን ሊቃውንት የጻፉት አለ፣ የምስራቃውያን ሊቃውንት የጻፉት አለ። ሁሉንም ማየት ይቻላል። ነገር ግን ዋና ሐሳቡን ግን ጠቅለል አድርጌ ነው ልነግራችሁ የምፈልገው። በምዕራቡ ዓለም ያለውን ትውፊት ስናይ በተለይ ብሪታኒካ ኢንሳይክሎፒዲያ ወይም የብሪታኒካ መዝገበ ጥበባት ላይ ባልዛርን ንጉሠ ኢትዮጵያ ያደርገዋል። በጣም ይገርማል። ባልዛር የኢትዮጵያ ንጉስ ነው ብሎ ያነሳዋል። ሜልኪዮር ደግሞ ንጉሠ ፐርሺያ ወይም የፋርስ ንጉስ እንደነበረ ይጽፋል። ጋስፖርን ንጉሠ ህንድ ይለዋል። ይሄ እንግዲህ የብሪታኒካ ኢንሳይክሎፒዲያ ነው። ንጉሠ ኢትዮጵያ አንዱን የኢትዮጵያ ንጉስ፣ ሁለተኛውን የፋርስ ንጉስ ወይም የፐርሺያ ንጉስ፣ ሶስተኛውን ደግሞ የህንድ ንጉስ ነውና እነዚህ ሶስቱ ኢየሱስ ክርስቶስ በተወለደ ጊዜ አማሃ ወይም እጅ መንሻ ወይም ስጦታ ካቀረቡለት ነገስታት መካከል ዋናዎቹ ሶስቱ ናቸው በማለት ከነስማቸው ከነመጡበት ሀገር ጨምሮ ይጽፋል ማለት ነው። ስለዚህ ሀገራችን ኢትዮጵያ ተጠቅሳለች። ይሄ በጣም የሚያስደስተን ነገር ነው። እንደ አንድ ኢትዮጵያዊ እጅግ አድርጎ ክብር ይሰማኛል። ጌታችን በተወለደ ጊዜ እጅ መንሻ ከሰጡት ነገስታት መካከል ነበረ የሚለው ትውፊት በጣም ሊሰመርበት ይገባል። ክቡራን ተመልካቾቻችን፣ ሌላው በኢትዮጵያ መተርጉማን ስማቸው ማንቱ ሲማር በዲዳስፋ ሜልኩ ይላቸዋል። በተለይ አያታቸው ዘረደሸት ይባላል። ከቀትር ላይ በተለይ ከውሃ ምንጭ ዳር ሆኖ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፋ እንዳየ ያንን ፈጥኖ በሰሌዳ ብርት አድርጎ እንዲህ ያህል ኮከብ ሲታይ ሰማያዊ ንጉስ ይወለዳልና ወስዳችሁ ስጡ ብሏቸው ጊዜው ሲደርስ ያን ኮከብ ባዩ ጊዜ ወስደው ወርቅ፣ ዕጣን፣ ከርቤ እንደገበሩለት ይኸውም ንጉስ ባዜን በነገሰ በ8ኛው ዓመት እንደሆነ የኢትዮጵያ ሊቃውንት ጽፈዋል፣ መተርጉማኑ ጽፈዋል። በድጋሚ ደግሞ ሶስቱን ነገስታት የሶስቱ ነገድ ተወካዮች ያደርጓቸዋል። ለምሳሌ ወርቅ ያመጣው የነገደ ሴም፣ ዕጣን ያመጣው የነገደ ካም፣ ከርቤ ያመጣው ደግሞ የነገደ ያፌት ምሳሌ መሆኑን በትርጓሜ ወንጌል ላይ ጽፈዋል። እና ሶስቱም ነገስታት ሶስቱን ነገድ ይወክላሉ። ኢየሱስ ክርስቶስም ሰው የሆነው ነገደ ሴምን፣ ነገደ ካምን፣ ነገደ ያፌትን ለማዳን ነውና እነዚህ ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ያቀረቡት ከነገደ ሴም፣ ከነገደ ካም፣ ከነገደ ያፌት እንደሆነ ይጽፋሉ። እንግዲህ ነገደ ካም የሚባለው በአጠቃላይ አፍሪካን ይጠቀልላል እና አፍሪካ በኢትዮጵያ ትባል እንደነበረ ብዙዎች ሁላችሁ ታውቃላችሁ። ለአላ ኢትዮጵያ፣ ታታ ኢትዮጵያ እስከ ቅርብ ጊዜ ድረስ የአፍሪካ የሚለው ስም በቅርብ የመጣ ነው እንጂ አህጉሯ ኢትዮጵያ ትባል ነበረ። የህንድ ይሄ አትላንቲክ ውቅያኖስ ይቅርታ፣ የኢትዮጵያ ኦሽን የኢትዮጵያ ውቅያኖስ ተብሎ ይጠራ ነበረ። ስለዚህ ይሄኛው ክህነት
ዳዊትን ገንዘብ ያደረገው ዕጣን የሰጠው የነገደ ካም ወይም የመልከጼዴቅ ትውልድ እንደሆነ ይነገራል። ምክንያቱም መልከጼዴቅ የክርስቶስ ምሳሌ የሆነ ሊቀ ካህናት ነው። የሚገርማችሁ በእስራኤላውያን ገና ወደፊት በላም በበግ በፍየል መስዋዕት ሲያቀርቡ በፊት የአማናዊ ምሳሌ ስጋውና የደሙ ምሳሌ በሆነ በስንዴና በወይን ቁርባን ያቀርብ ያስታኩት የነበረ አብርሃምን የባረከው ነውና ዕጣን ያመጣው የሱ ትውልድ እንደሆነ ይጽፋል። በተዘዋዋሪ ምንድነው ኢትዮጵያም እንዳለችበት ያመለክታል ማለት ነው። ስለዚህ በተለይ በመዝሙር 104 በቅንፍ 105 ቁጥር 23 ላይ እስራኤል ወደ ግብጽ ገባ ያዕቆብም በካም ሀገር ተቀመጠ ይላል። ስለዚህ እስራኤላውያን ወደ ግብጽ ሲገቡ ወደ ካም ርስት መጥተዋል ሴሞች ማለት ነው። ስለዚህ ምንድነው ይሄ ሁሉ የሚያመለክተው ወርቅ ዕጣን ከርቤ ካቀረቡት ነገስታት መካከል የኢትዮጵያም ትውልድ እንዳለ እዛ ላይ ምናየው አንድ እውነት ነው ማለት ነው። አንድ እውነት ነው። እንግዲህ ሁለት አይነት ምልከታዎች አሉ ክቡራንና ክቡራት። እኔ ሁሉንም ነው ማቅረብ የምፈልገው እንጂ ይሄ ነው ወደሚለው እሳቤ ውስጥ መግባት አልፈልግም። ሊቃውንቱ ያቀረቡትን ሐሳብ ግን እናንተ በደንብ እንድታብላሉት እያነበባችሁ ዕውቀታችሁ እንድታሰፉ ነው የሚፈለገው የሚል እምነት አለ። ስለዚህ እንደ ትርጓሜ መምህርነቴ ትርጓሜ ላይ የተጻፈውን አቅርቤላችኋለሁ። ሌሎቹ ሊቃውንት ደግሞ ሁሉንም ኢትዮጵያውያን የሚያደርጉ ሊቃውንት አሉ። 12 ሆነው እንደተነሱ ፈለገ ኤፍራጥስ ላይ ሲደርሱ ፉርሻቡር ለሰፈራ ስለማትበቃ ኢየሩሳሌም ጠባብ ስለሆነ ሌሎቹን ይዞ እንደተመለሰ፣ ዘጠኙም ሶስቱ ቀርበው እጅ መንሻ እንዳቀረቡ ሺህ ሰራዊት አስከትለው እንደሄዱ፣ እልፍ ሰራዊት አስከትለው እንደሄዱ፣ ይቅርታ ይሄ ሁሉ ነገር በስፋት ተጽፏል። ስለዚህ ዕውቀታችሁን በሁሉም አቅጣጫ እንድታሰፉትና እንድትመረምሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። ግን ለማንኛውም ሁሉም ይሁኑ አንድም ይሁን እንደኔ ምልከታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ግን ኢትዮጵያ ስጦታ መስጠቷ የታመነ የተረጋገጠ እውነት መሆኑ በጥንታዊያት ሰነዶች ላይ በምዕራቡም ዓለም ትውፊት እንረዳለን ማለት ነው። ሁሉንም እናቆየውና መጽሐፍ ቅዱስስ ምን ይላል የሚለውን እንመልከት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም እንደሚወለድ እነ ሚክያስ ትንቢት ተናግረዋል። ስጦታ እንደሚቀርብለት እነ ዳዊት እና ኢሳይያስ ትንቢት ተናግረዋል። ነገስታት እንደሚመጡ ወርቅ፣ ዕጣን፣ ከርቤ እንደሚያቀርቡለት እጅ መንሻ እንደሚሰጡት ሁሉ ነቢያት ትንቢት ተናግረዋል። ግን ነቢያት ትንቢት ሲናገሩ ሁሉንም ጋር ኢትዮጵያን ጠቅሰው ነው የጻፉት። ስለዚህ በደንብ አድርገን ማስተዋል ያስፈልጋል። ስለዚህ መነሻችን መጽሐፍ ቅዱስ ነው። እነ ዳዊት እና ኢሳይያስ ደግሞ መንፈስ ቅዱስ ነው የገለጠላቸው። ስለዚህ ክርስቶስ ሲወለድ ስጦታ ከሰጡት ነገስታት መካከል ኢትዮጵያውያን እንደነበሩ መጀመሪያ የተናገረው ዳዊት ነው። በተለይ ዳዊት አባታችን በመዝሙር 71 በቅንፍ 72 ቁጥር 9 ላይ እንድታነቡ ተፈልጋለሁ። በግልጽ ኢትዮጵያውያንን ነው የሚያስቀምጠው። ምን ይላል? በፊቱም ኢትዮጵያ ይሰግዳሉ ይላል። ልብ አድርጋችሁ አስተውሉት። ማቴዎስ 2 ላይ እንደሰገዱለት ሰብአ ሰገል ይጽፋል እነዚህ ነገስታት እና ዳዊት ግን ምን አለ? በፊቱም ኢትዮጵያ ይሰግዳሉ። በቃ በግልጽ ነው የጻፈው። ሌላ ወዴትም ልንሄድ አንችልም። በፊቱም ኢትዮጵያ ይሰግዳሉ ካለ በኋላ ጠላቶቹም አፈርን ይልሳሉ ይላል። ጠላቶቹ የተባሉት ሄሮድስ ነው፣ ሰራዊቱ ናቸው፣ አጋንንት ናቸው። በክርስቶስ ልደት ሁሉ ድል የተነሱ በመሆናቸው ጠላቶቹም አፈርን ይልሳሉ ካለ በኋላ የክርስቶስ ልደት ተገልጦለት የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። ነገስተ ሳባ ወአረብ ጋዳ ያመጹ፣ የሳባና የአረብ ነገስታት ስጦታን ያቀርባሉ። ወይ ሰግዱ ሎቱ ኩሎሙ ነገስተ ምድር፣ የምድር ነገስታት ሁሉ ለእርሱ ይሰግዱለታል ይላል። የምድር ነገስታት ለእርሱ ይሰግዱለታል። በደንብ አድርጋችሁ አስምሩበት። ስጦታ እንደሚያቀርቡለት ተናገረ፣ እንደሚሰግዱለት ተናገረ። የሰገዱለትም ደግሞ በፊቱ ኢትዮጵያ ይሰግዳሉ በማለት ዳዊት ተናገረ። ማቴዎስ 2:11 ላይ እንዲህ ተብሎ ተፈጸመ። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት ይላል። ልብ አድርጋችሁ ተመልከቱ። ወድቀውም ሰገዱለት ይላል።